ልጆቻችን ሳናቀው የተጠመዱበት ኡሱል ሰላሳ የተባለው ሶስቶቹ ኡሱሎች ብለው የጻፉት ኪታብ ነው። እዚህ ኪታብ ላይ የሚናገሩት ነገር አለ። አራተኛ ቃዒዳ ብለው ኢነ ሙሽሪኪ ዘማኒና ይላሉ። የዘመናችን ሙሽሪኮች እኮ ይላል እኛን ነው። እዚህ ላይ ኢነ ሙሽሪኪ ዘማኒና ይላሉ። የዘመናችን ሙሽሪኮች እኛውም ማለት ነው። ሱፊያው ጠቅላላ አግለዙ ሽርከን ሚነል አወሊን ይላል። ከነ አቡ ጃህልና ከነ አቡ ለሀብ በዚያ ዘመን ከነበረው በጃሂልያ ጊዜ ከነበሩት ሙሽሪኮች የባሰ ሽርክ ላይ ናቸው አለ። ቅድም ያለው ጉብኒ ኡሱሉ ሰላሳ ላይ ሳይሆን ይህ ያለው ቀዋዒዱል አርበዓ ላይ። ስለዚህ የምታነሱትን ኪታብ መጀመሪያ መለየት መቻል ይኖርባችኋል። ሲቀጥል አራተኛ ቃዒዳ ብሎ ሼኽ ሙሐመድ ኢብኑ አብዱል ወሃብ ያስቀመጡትን ነገር እየተናገረ ነበር። እዛ ላይ ምንድነው የሚለው? ቀዋዒዱል አርበዓ ብሎ ሼኽ ሙሐመድ ኢብኑ አብዱል ወሃብ ያስቀምጠው በዘመናችን ያሉ ሙሽሪኮች ሽርካቸው በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ከነበሩ ሙሽሪኮች ከነሱ የበለጠ ነው ሽርካቸው ይላል። ከዛም ምን ይላቸዋል? እኛን ነው ይላቸዋል። አችን ሙሽሪኮች እኮ ይላል እኛን ነው። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ልጆቻችን ሳናቀው የተጠመዱበት ኡሱል ሰላሳ የተባለው ሶስቶቹ ኡሱሎች ብለው የጻፉት ኪታብ ነው። እዚህ ኪታብ ላይ የሚናገሩት ነገር አለ። አራተኛ ቃዒዳ ብለው ኢነ ሙሽሪኪ ዘማኒና ይላሉ። የዘመናችን ሙሽሪኮች እኮ ይላል እኛን ነው። እዚህ ላይ ኢነ ሙሽሪኪ ዘማኒና ይላሉ። የዘመናችን ሙሽሪኮች እኛውም ማለት ነው። ሱፊያው ጠቅላላ አግለዙ ሽርከን ሚነል አወሊን ይላል። ከነ አቡ ጃህልና ከነ አቡ ለሀብ በዚያ ዘመን ከነበረው በጃሂልያ ጊዜ ከነበሩት ሙሽሪኮች የባሰ ሽርክ ላይ ናቸው አለ። ቅድም ያለው ትርጉም ነው። ኡሱሉ ሰላሳ ላይ ሳይሆን ይህ ያለው ቀዋዒዱል አርበዓ ላይ። ስለዚህ የምታነሱትን ኪታብ መጀመሪያ መለየት መቻል ይኖርባችኋል። ሲቀጥል አራተኛ ቃዒዳ ብሎ ሼኽ ሙሐመድ ኢብኑ አብዱል ወሃብ ያስቀመጡትን ነገር እየተናገረ ነበር። እዛ ላይ ምንድነው የሚለው? ቀዋዒዱል አርበዓ ብሎ ሼኽ ሙሐመድ ኢብኑ አብዱል ወሃብ ያስቀምጠው በዘመናችን ያሉ ሙሽሪኮች ሽርካቸው በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ከነበሩ ሙሽሪኮች ከነሱ የበለጠ ነው ሽርካቸው ይላል። ከዛም ምን ይላቸዋል? እኛን ነው ይላቸዋል። አችን ሙሽሪኮች እኮ ይላል እኛን ነው። ስለዚህ በመጀመሪያ ደረጃ አንተ ራስህ አረጋግጠሃል ማለት ነው። ሼኽ ሙሐመድ ኢብኑ አብዱል ወሃብ ንግግራቸውን ብቻ ሳይሆን ያስቀመጡት ማስረጃ አስቀምጠዋል። ያንን ማስረጃ ግን አልጠቀስከውም። ቁርአን የወረደው ለዓለም መመሪያ ተደርጎ ነው። አንተም ሁን ማንም ሁን ያ የቁርአን አንቀጽ ማስረጃው የሚመለከትህ ከሆነ ትገባለህ ማለት ነው። በድሎትም ጊዜ በችግርም ጊዜ የምታጋሩ በአላህ ላይ የምታሻርኩ ከሆነ በእርግጥም ሽርካችሁ ከነሱ በላይ ነው። ሼኽ ሙሐመድ ኢብኑ አብዱል ወሃብ በእኛ ዘመን ላይ ያሉ ሙሽሪኮች ሽርካቸው በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ከነበሩ ሙሽሪኮች ሽርካቸው ይበልጣል ብለው የተናገሩበት እሳቸው ባሉበት ጊዜ የነበሩ ሙሽሪኮች ሽርካቸው ድሎታቸውም ጊዜ በችግርም ጊዜ ስለነበረ ነው። እነዛ ሙሽሪኮች ደግሞ ሽርካቸው በድሎት ጊዜ ብቻ ነበረ። ጭንቅ ሲላቸው ጥብብ ሲላቸው ወደ አላህ ሱብሓነሁ ወተዓላ እንደሚመለሱ ነግሮናል። ይህንን የነገረን ሼኽ ሙሐመድ ኢብኑ አብዱል ወሃብ አይደሉም። ቁርአን ማስረጃ አምጥተው አላህ ሱብሓነሁ ወተዓላ ይህንን እንደተናገረ የሙሽሪኮችን ባህሪ በዛን ጊዜ የነበሩ ሙሽሪኮች ባህሪያቸውን ይህ እንደሆነ ነግሮናል። ለዚህም እዛው ኪታቡ ላይ ቀዋዒዱል አርበዓ ይኸው በምትመለከቱት መልኩ ደሊሉ ቀውሉሁ ተዓላ ማስረጃውም የአላህ ንግግር ነው። ፈኢዛ ረኪቡ ፊል ፉልኪ መርከብ ላይ በተሳፈሩ ጊዜ ባህር ላይ ሆነው መርከብ ላይ በተሳፈሩ ጊዜ ደዐው ላህ ሙኽሊሲነ ለሁ ዲን አላህ ሱብሓነሁ ወተዓላን ይለምናሉ። ዒባዳን ለሱ ያጠሩህ ነው። ከባህር መስመጥና ባህር ላይ ካለ ችግር አላህ እንዲያድናቸው በብቸኝነት ያንን ሁሉ የሚያመልኩትን ጣዖት ትተው አላህን በብቸኝነት ይለምኑ ነበር። ታዘዙበትን የሆነውን ተውሂድን ያስገኛሉ በሚጨንቃቸው ጊዜ። ፈለማ ነጃሁም ኢለል በሪ ከዛ ጭንቅ አውጥቶ ወደ የብስ ወደ ምድር ባወጣቸው ጊዜ ኢዛ ሁም ዩሽሪኩን ባህር ላይ አላህን ሲያጠሩ የነበሩ ሙሽሪኮች ያንን ጭንቅ ገላግሎ ወደ የብስ ሲመልሳቸው እንደገና ተመልሰው እዛው ሽርካቸው ውስጥ ይዘፈቃሉ። እስኪ ሼኽ ሙሐመድ አብዱል ወሃብን እንተው። አላሁ ሱብሓነሁ ወተዓላ ባህር ላይ ሲጨንቃቸው ሲጠባቸው አላህን እንደሚያጠሩት ነገረን። ከዛ ጭንቀት አውጥቶ ወደ የብስ ሲመልሳቸው ደግሞ ተመልሰው እዛው ሽርክ ላይ
እንደሚያጋሩ ነገረን። ስለዚህ ሽርካቸው በድሎት ጊዜ ብቻ ነበረ ማለት ነው። ይህንን አንቀጽ በተመለከተ ኢማሙ ጠበሪ ምን ይላሉ? አኽለሱ ሊላሂ ዐንደ ሽደቲ ለቲ ነዘለት ቢሂም ተውሒድ። ለአላህ ስብሓነሁ ወተዓላ ያጠራሉ በችግር ጊዜ እነሱ ላይ የወረደች በሆነችው ችግር ምክንያት ለአላህ ስብሓነሁ ወተዓላ ተውሒድን ጥርት አድርገው ያስገኙ ነበር። አፍረዱ ለሁ ጣዓ መታዘዝን ለሱ ብቻ ያደርጋሉ። ወአዝዐኑ ለሁ ቢልዑቡዳ በባርነት ለሱ ዝቅ ይላሉ። ወለም የስተጊሱ ቢአሊሃቲሂም ወአንዳዲሂም በአማልክቶቻቸው ኢስቲጋሳ አያደርጉም ነበረ፣ ድረሱልን አይሉም። አማልክቶቻቸውን የዛኔ ድረሱልን ብሎ አይጠሩም ነበር። ወላኪን ቢላሂ አለዚ ኸለቀሁም ነገር ግን ያ በፈጠራቸው ጌታ ብቻ ነበር ኢስቲጋሳ የሚያደርጉት፣ ድረስልን የሚሉት እሱም ብቻ ነበር። ኢማሙ ጠበሪ ይህንን ይናገራል። ሽርክ ማለት ምንድን ነው ካል ሶርፉል ዒባደቲ ሊገይሪላህ ከአላህ ውጭ ላለ አካል ዒባዳ አይነት ማድረግ፣ ትንሽም ትሁን ትልቅ የዒባዳ አይነትን ከአላህ ውጭ ላለ አካል ማድረግ። ያ ከአላህ ውጭ ያለ አካል ማንም ይሁን ማን መላኢካም ይሁን ነቢይም ይሁን ሷሊህም ይሁን ወልይም ይሁን ከአላህ ውጭ ላለ አካል ካደረግነው ይህ ነው ሽርክ ማለት። ይህ ነው በአላህ ላይ ማጋራት ማለት። ይህንን የሚያደርጉ አካላቶች ሽርክ ላይ ወድቀዋል ማለት። እነዛ በነቢዩ ጊዜ የነበሩ ሙሽሪኮች ይህንን ዒባዳ ለአላህ ብቻ ጥርት የሚያደርጉበት ጊዜ አላቸው። ያ ምንድን ነው? በጭንቀት ጊዜ። በጭንቀት ጊዜ አላህን ያጣራሉ፣ አማልክቶቻቸውን አይለምኑም፣ ትዝም አይሏቸውም። ከዛ ጭንቀት ወጥተው እንደገና ድሎት ሲመጣላቸው ተመልሰው ሽርካቸው ላይ ይሆናሉ። ስለዚህ ሽርካቸው በድሎት ጊዜ ብቻ ነው። ሲጨንቃቸው ወደ አላህም እንደሚያጠሩት በዋነኝነት አላህ ቁርአን ላይ ነግሮናል። ሼክ ሙሐመድ ብኑ አብዱልዋሃብ ነግረውናል። ኢማሙ ጠበሪ ተፍሲራቸው ላይም በዚህ አይነት መልኩ ነግረውናል። ወደ እኛ ዘመን ስንመለስ ያ ጀይላኔ እያለ የሚለምነው አካል ሲጨንቀውም ያ ጀይላኔ ድረሱልኝ ነው የሚለው፣ በድሎትም ጊዜ ደግሞ ያ ጀይላኔ ነው የሚለው። ስለዚህ በዚህ አይነት ባህሪ የሚገለጽ አካል ሽርካችሁ ከማን ይበልጣል? ከመጀመሪያዎቹ ሙሽሪኮች የበለጠ ነው። እኛን እኮ ነው ይላል። ረጋገጣችሁ ከሆነ ምንም ማድረግ አንችልም። ኡዝ ቢየዲ ያ ረሱላላህ የሚባለው አንተ የአላህ መልእክተኛ እጄን ያዙኝ ማለት እጄን ያዙኝ ከጭንቅ ገላግሉኝ እየተባለ ጊቱና ያ ሪጃለላህ የሚባለው እናንተ የአላህ ወንዶች ከጭንቅ ገላግሉን የሚባለው ያ አሕመድ አልበደዊ ያ ፉላን እያላችሁ የምትለምኑት አካል እንደምንመለከተው ዋቂውም ተጨባጩም ድሎትም ጊዜ ይኸው እንደዚህ ሆኖ የምታደርጉት ልጅ አጣሽ ተብሎ የሚካሄደው ወደ ወልይ ነው። አጠፋ ተብሎ የሚካሄደው ወልይ ወደሚባሉ አካላት ነው። ስለዚህ ከአላህ ውጭ ላለ አካል ዒባዳ እየተደረገ ነው። ይህ ሽርክ ደግሞ በድሎትም ጊዜ በጭንቅም ጊዜ ነው። ስለዚህ ማንኛውም አካል በጭንቅም ጊዜ በድሎትም ጊዜ በአላህ ላይ የሚያጋራ አካል በአላህ ላይ ማጋራትን የሚያስገኝ አካል ማንም ይሁን ማን አረብም ይሁን አጀምም ይሁን ጥቁርም ይሁን ነጭም ይሁን ሽርኩ ከነ አቡ ጃህል የበለጠ ነው። ይሄ የሼክ ሙሐመድ ኢብኑ አብዱልዋሃብ አስተምሮት ሳይሆን የአላሁ ስብሓነሁ ወተዓላ አስተምሮትም። ነገሩ በጣም ሊመራችሁ ይችላል። ነገሩ በጣም ሊከብዳችሁ ይችላል። ነገር ግን የሽርክ ጉዳይ ስለሆነ የጀነትና የጀሃነም ጉዳይ ስለሆነ እየመረራችሁም ቢሆን ከዚህ ሽርክ ተግባራት ልትነጹ ልትጠሩ ይገባል። ወደ አላህ ስብሓነሁ ወተዓላ ሁለመናችሁን አዙ። ዛኔ ኸልቁ ሁሉ በሚጨነቅበት ጊዜ ሰላም የምትወጣዋ ነፍስ ንጹህ ቀልብን አላህ ስብሓነሁ ወተዓላ ብቻ ያደረች ንጹህ ቀልብን ይዛ የቀረበች ነፍስ ብቻ ናት። አላህ ስብሓነሁ ወተዓላ እንደሚለው ኢላ መን አተላሃ ቢቀልቢን ሰሊም አላህ ስብሓነሁ ወተዓላን ቀልበን ሰሊም የሆነችን ንጹህን ቀልብ ይዞ የመጣ ቢሆን እንጂ የዛኔ ሰላም የሚወጣው ይህ ሰው ነው። ቀልበን ሰሊም ማለት ምን ማለት ነው? ሰላም ከምትሆንበት ሁሉ ዋነኛው በአላህ ላይ ማጋራት ከሽርክ ከዚህ ያነጻች ልብ ከሌላው ነገር ብትጠራ ቀልበን ሰሊም ልትባል አትችል። በዋነኝነት በአላህ ላይ ከማጋራት አላህ ዙልም ብሎ ከጠራው ኢነ ሽርከ ለዙልሙን ዐዚም ብሎ ከጠራው ታላቅ ሽርክ የጠራችን ልብ ይዞ መቅረብ ያስፈልጋል። አላህ ሱብሓነሁ ወተዓላ ቀልበን ሰሊም የሆነችን ልብ ይስጠን። ከሽርክና ከባለቤቶችም አላህ ይጠብቀን። በተውሂድ ላይ ያጽናን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።